ሰበር ዜና በሰሜን ወሎ ቀጠና ወታደራዊ ስትራቴጂክ ቦታ በመባል ከምትታወቀው ከጋሽና ከተማ በቅርብ ርቀት በተደረገ ፍልሚያም 36 ያገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። ጽናት ክፍለ ጦር የጥላት ዙ 23 የወደመበትና ተኳሾቹ ድል መጎናጸፋቸውም ተነገረ። በአርማጭሆ ቀጠና ፋኖ በፈጸመው የደፈጣ ጥቃትም 16 ያገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ተሰማ። ትግራይ ከበውስጥ ናት ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስ በትግራይ ክልል አዲስ አበባ መጣሉን አመላከተ። እነዚህና ሌሎችም የሰዓቱ ዋና ዋና ዜናዎች በቆይታችን የሚቀርቡ ይሆናል። በቅድሚያ እንደተለመደው ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ ቻናላችንን የሚዲያችን ቤተሰብ እንድትሆኑ እየጋበዝኩኝ በቀጥታ ወደ መረጃዎቹ አልፋለሁ። ስናይ ቆይታ ይሆንላችሁ። በሰሜን ወሎ ቀጠና ወታደራዊ ስትራቴጂክ ቦታ በመባል ከምትታወቀው ከጋሽና ከተማ በቅርብ ርቀት በተደረገ ፍልሚያም 36 ያገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። በቁልፍ ወታደራዊ ጠቀሜታ ባላት በጋሽና ዙሪያ ፋኖ ባካሄደው ጭበጣና የደፈጣ ውጊያ ነው ኃያልነቱን ዳግም በተጨባጭ ያስመሰከረ ሲሆን፣ በአንጻሩ የአገዛዙ ኃይሎች ደግሞ ከባባድ መሳሪያ ታጥቀውም ከፋኖ ጥቃት አለመትረፋቸው ልቦና ቆራጥነት ከሌለ መሳሪያ ብቻ ታቅፎ ድል እንደማይገኝ በገሃድ አሳይተዋልም ተብለዋል። እገዛ ለማድረግ ከአሁን ተገኝና ከወልዲያ አቅጣጫ የገባው ተጨማሪ ኃይልም የፋኖ አፈሙዝ ሲሳይ ከመሆን አለመትረፉን የምስራቅ አማራ ግንባር ዘጋቢዎችም ለማረጋገጥም ችለዋል። በተመሳሳይ መረጃ በቆቦና ሮቢት ከተሞች ውስጥ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ደፈጣ ጥቃትም ከ16 በላይ የሚሆኑ ተገደሉ። ካሊኮርማ ክፍለ ጦር 5ኛ ሻለቃ ቃኝ ራያ ቆቦ ሮቢት ከተማ በመግባትም የደፈጣ ጥቃቱን ፈጽመው ድል አስመዝግበዋል ተብሏል። ምስራቅ አማራ ኮር 2 ካሊኮርማ ክፍለ ጦር 5ኛ ሻለቃ ቃኞች ራያ ቆቦ ወረዳ ሮቢት ከተማን 10 ሰዓት አካባቢ ገደማ በመግባት ወደ ቆቦ ከተማ መውጫ ወይለት ድልድይ ላይ ኬላ ወጥረው ከነበሩ ዙፋን ጠባቂዎች ላይ የደፈጣ ጥቃት በመፈጸም እስከ 10 የሚደርሱትን ሞትና ቁስለኛ አድርገው ድል አስመዝግበዋል ነው የተባለው። በተጨማሪም ራያ ቆቦ አቧሪ አካባቢ እንቀሳቀሱ የነበሩ 6 ዙፋን ጠባቂ ሰራዊቶች ላይ አካባቢ ላይ የነበሩ ፋኖችን በፈጸሙባቸው የደፈጣ ጥቃትም ወደማይቀረው ተሸኝተዋል። በዚህም በሁሉም የቤተ አማራ አካባቢዎች የተጠናከረ ደፈጣ ጥቃትን በመፈጸም ጥላትን እረፍት የመንሳት የማዋከብና አማራጭ አቶ እንዲኮበለል የማድረጉ ፍልሚያ ተጠናክሮ ቀጥሏል። በሌላ መረጃ ጽናት ክፍለ ጦር የጥላት ዙ 23 የወደመበትና ተኳሾቹ ድል መጎናጸፋቸውም ተነገረም። በድል ታጅቦ ተጠናክሮ በቀጠለው የደጋው መብረቅ ኮር ተጋድሎ ጽናት ክፍለ ጦር ዙ 23ን በድሽቃ በመውደምና ችግር እንዲገጥመው ብለውም ከውጊያው ሜዳ እንዲወጣ በማድረግ በተጨማሪም ተኳሾችን ሙሉ በሙሉ በመደምሰስ እንዲሁም በርካታ እግረኛ ሰራዊት ሞትና ቁስለኛ በማድረግም ታላቅ ድል አስመዝግበዋል። ታህሳስ 10 ቀን 2018 ዓመተ ምህረት ከዚያ መልስ እስከ ግሽን ከድላንታ ወረዳ እስከ ተሪ ጥላት አድማሱን አስፍቶ ከጽናት ክፍለ ጦር አናብስቶች ጋር ግጥሚያ አድርጎ የዋለ ሲሆን የአማራ ሕዝብ የቁርጥ ቀን ልጆች የሆኑት ፋኖችም የፋሽስቱን ዙ 23 በድሽቃ በመምታት እውክታ እንዲገጥመው ያደረጉ ሲሆን ቁጥራቸው በውል ያልታወቁ የአገዛዙ ሰራዊቶች ሞትና ቁስለኛም ተደርገዋል። ከጽናት ክፍለ ጦር ያልጠበቀው ድብደባ የደረሰበት የጥቁር ፋሽስቱ ሰራዊቶች እግሬ አውጭኝ በማለትም በሶስት አቅጣጫ ፈርጥጦ ወደ መጣበት የተመለሰ ሲሆን በፍልሚያው ተተኳሽና የተለያዩ ሬሽኖች ሲማረኩ ሬሽኖቹን የተመረዙ ሊሆኑ ስለሚችሉ በማለትም ወዳውኑ ጥቅም ላይ እንዳይውልም ተደርጓል። በአርማጮ ቀጠና ፋኖ በፈጸመው ደፈጣ ጥቃትም 16 ያገዛዙ ወታደሮች ሞትና ቁስለኛ መደረጋቸውም ታውቋል። ወታደሮቹ ከጋብላ አቅጣጫ መነሻቸውን አድርገው ወደ አርማጮ እየተጓዙ ባለበት ነው ግመል ድንጋይ ተብሎ በሚጠራው አካባቢ ደፈጣ ጥቃቱ የተፈጸመባቸው የተባለው። በተመሳሳይ በዚህኛው በአርማጮ ቀጠናም ልዩ ስሙ ሐሙስ ተብሎ በሚጠራው አካባቢም በተካሄደ ጨበጣ ውጊያም በአገዛዙ ወታደሮች ላይ ከባድ የሆነ ኪሳራ መድረሱን ከደጃዝማች በላይ እዝ ለማረጋገጥም ተችሏል። ወደ ፋኖ የተከፈተባቸውን ጥቃት መቋቋም ያልቻሉት የጸረ አማራው ኃይሎችም ሞትና ቁስለኛቸውን ያዝረከረኩ ወደ ማስረው ደንብ መፈርጠጣቸውንም ለማረጋገጥ ተችሏል። በሌላ መረጃ ትግራይ ከበውስጥ ናት የህወሓት የነዳጅ እጥረትና ኢኮኖሚ እንቅስቃሴ መገታትን በመጥቀስ በትግራይ ክልል አዲስ አበባ መጣሉ ተገለጸ። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደቡ በትራንስፖርት በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ገልጿል። ይህም የፕሪቶሪያው ስምምነት አተገባበር ላይ ስጋት መፍጠሩን ጠቁሟል። ህወሓት ታህሳስ 8 ቀን 2018 ዓ.ም በወጣው ጋዜጣዊ መግለጫ ደግሞ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ጠቁሟል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የስራ እንቅስቃሴዎች እንዲስተጓጉሉ ከማድረጉም በላይ
የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዳውመንት ፈንድ ኤፈርትስ ያሉ ኩባንያዎች ባንክ ሂሳብ መታገዱን ኮንነዋል። ይህም የድርጅቱ የስራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉንም አመላክቷል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላው ተቃርቧል ያለው ይህም የህዝብና የጭነት ትራንስፖርት የኢኮኖሚ እንቅስቃሴዎችን እንዲሁም ለሴቶችና ለህፃናት የሚሰጡ ድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ሲል አመላክቷል። በሌላ መረጃ የአገዛዙ ኃይል ያልጠበቀውን ኪሳራ አስተናገደ ተባለ። ለተከታታይ ቀናት ከደንበጫ ከፍረስ ቤትና ከአንጃኔ በመነሳት የገሊላ ህዝብ ለመዝረፍና ለማውደም የተንቀሳቀሰው የብርሃኑ ጁላ ሰራዊት በ109ኛ ኮርና በ201ኛ ጥምረት ማይቀጡ ቅጣት ተቀጦ ተመልሷል ተብሏል። ከ3 ቀን በላይ በፈጀው ልህ አስጨራሽ ውጊያ በርካታ ጥላትን በመሸኘት ሲቻል ቀሪውን ማቁሰልም ተችሏል። በአውደ ውጊያም አዋጊዎችና የቡድን መሳሪያ ተኳሾች መሸኘታቸውን ለማረጋገጥም ተችሏል። በዚህ የተበሳጨውና የአማራ ህዝብ ማጥፋት አለማ ብለው የያዘው የብልጽግና ስርዓት የነጋዴዎችን የገበሬዎችንና የገሊላ ነዋሪዎችን ቤት ሆቴልና ሱቅ የሚንቀሳቀሱበትን ሞተር አቃጥሏል፣ ዘርፏል፣ አውድሟል። በዚህ የተናደደው ማህበረሰብን በነቂስ በመውጣት ፊት ለፊት ከፋኖ ጋር በመግጠም ከቀጠናው ለቆ እንዲሄድ ማድረግም ተችሏል ነው የተባለው። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ዜናዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ መረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ ደግሞ የዩቲዩብ ቻናላችንን እንደተለመደው ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ የሚዲያችን ቤተሰብ እንድትሆኑ ጋብዛለን። ጤና ይስጥልኝ።